ይህን ባለማድረግህ ዶክተር አብይ ይበልጣል ያ ሁሉ ምን ሰጥህ ብር ታዲያ ለምን ይመስልሃል ጦርነት ውስጥ እንድትገባ በፍጹም አልፈለጉም ምንም ጦርነት ውስጥ ግባልን ማለት የመጀመሪያው ሚሳኤል መሬታቸው ላይ ሲወድቅ ያኔ ተነስተ ብትናገር ያዋጣ ነበር ابن زايد برضو يقول ان الدول دي لازم تعاقب اللي وقفت موقف محايد يبقى انت وتشوف كده في حاجات زي ما قلت لكم كده اللي هي ان الامارات تبدا تتعامل مع المواطن المصري على انه فئه ثالثه العماله المصريه تخليها فئه ثالثه اللي هي بتطفش الزباين ሌላው አሁንም ከኢማራት ጋራ የግብፁ ዓለም መቆራረጡን ከሚያሳየን ነገር አንዱ የግብፅ ማንኛውም ሰራተኞች በሶስተኛ ደረጃ ምድብ ውስጥ እንዲገቡ ተደርገዋል ይላል ይሄ ማለት ነው يعني فانت تحس انه ده الامارات محمد بن زايد በቃ እንግዲህ አስቡት ይላል በጣም መሐመድ ቢን ዛይድን የሚያክል ሰው ነው ያጣነው አይነት ነውና የሶስተኛ ደረጃ ላይ ያደረጓቸው ማለት ስራ የሚሰጧቸው አንዳንድ ኮንትራክት ምናምን ቢኖር ትላልቅ ስራዎች በፊት አንደኛ ደረጃ ተብለው መጀመሪያ ነበር የሚሰጣቸው አሁን ግን ነው እንደዛ የለም ማለት ነው الله 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 اما الباقيين بقى هنعمل ايه فالعلاقه مش احسن حاجه الكلام ما بقاش يجيب نتيجه الان السيسي من ስለዚህ ይሄ ወሬው ምናምን ዲነን ምናምን ይሄ ሁሉ ውሸት ቀረ ምንም የለም እንደዚህ ይባል حتى الزياره اللي راح فيها السعوديه وقعد نص ساعه على راي الراجل السعودي قال لك المحركات بتاعه الطائرات ما اتقفلتش ابن سلمان استقبله في قاعه المطار ሌላው ቀርቶ ይላል ሳውዲ ሲሄዱ አውሮፕላኑን ራሱ እንዳታጠፋው ተብሎ ሞተሩ እየሰራ ነው አለሄዶ 30 ደቂቃ አውርቶ ወዲያው በመጣበት አውሮፕላን እንደሄደ የተደረገው ይላል ምክንያቱም ሊያወሩትም አይፈልጉም نص ساعه ويلا مع السلامه ግማሽ ሰዓት አውርተና ሊበቃል አሁን ላጥበል ነው ያሉት ይላል شرفت بقى نشوفك على خير المره الجايه ሌላ ጊዜ እናያለን ቶሎ ይዳሉት الايرانيين طلعوا قالوا يا جماعه مصر ملهاش اي دور في المفاوضات احنا المفاوضات مع باكستان بس اركن على جنب እንደዚሁም ኢራንም ለነሱ ሲል የተጣላባቸው ሰዎች ደግሞ የውይይት ሂደትን እኛ የምንፈልገው ከፓኪስታን ጋር ብቻ ነው ግብጽ ዞርበይ ده معلم ده نتيجه اللعب ومسك العصايه من النص ومحاوله ይሄ ሁሉ በመሃል ላይ ዱላውን ይዞ ማን የበለጠ ያሸንፋል የሚል ያጨርዋሪ አይነት አካሄድ በመሄዳቸው ነው ሁሌ ካሸናፊው ጋር ሁሌ ፖለቲካው ከበለጠው አካል ጋራ ለመሆን አቋመ ቢስ ሆኖ በቆመ ጊዜ ያጋጠመው ችግር انت الفهيم الوحيد السيسي لم ياخذ الموقف الذي يتناسب مع المشروع للخليج الخليج هو اللي صنع هذا المشروع ስለዚህ ይህንን ራሱ አብዱል ፈታህ ሲሲ በእግሩ እንዲቆም ግብጽ እንዲህ አሁን ባለችበት ደረጃ ላይ እንድትሆን ትልቅ የሆኑ ፕሮጀክቶችን በመያዝ ያገዟት ሀገሮች ገልፍ ካንትሪ ሆነው ሳለ እነሱን በወሬ ብቻ አታሎ ሌላ ቦታ ሲሄድ አይቻል እንደዛ ማጨረር አይቻል هذه بضاعتكم ردت اليكم دعمك طول الوقت ده عشان يحافظ عليك ስለዚህ ይሄ ከሆነ የናንተ ስራ ያው የራሳችሁ ጉዳይ ብለው ጣሏቸው ይላል عشان اللحظه دي اللي انت بنفسك طلعت وقلت الجمله الشهيره انه مسافه السكه ሌላው ቀርቶ ራስን ስታጋለጥ አብዱል ፈታህ ሲሲ እኛ ለናንተ የመቆማችን ፍጥነት ሲገለጽ መሳፈተ ሲካ ይላል አንድ አጥር ብቻ ነው ብቻ ጥሩን እንጂ በቃ አንድ አጥር ነው ማከላችን ያለው ዘለል ብለን እንመጣለን ብሎ ነበር የገለጸው ይላል ይሄ አገላለጹ በጣም በሰፊው ተወርቶበታል طيب متى كانت تتحقق مسافه السكه እሺ ይሄ መሳፈተ ሲካ ያልከው ወይም የአንድ አጥር ጉዳይ ነው ያልከው ነገር መቼ ነው የሚረጋገጠው مسافه السكه دي معناها انه اول ما يحصل خطر يتهدد الخليج قواتي هتتحرك مسافه السكه تكون عندك ምክንያቱም መሳፈተ ሲካ ብለ ያወራው አንድ አጥር ነው የሚለየን ያልከው ለችግር ጊዜ ያ ማለት አንድ አደጋ ገልፍ ካንትሪ ሲደርስበት ወታደሮች እዛ ናቸው ማለት ነው ለመከላከል ለማገዝ ይቆማሉ ማለት ነው
لم يتعرض الخليج في تاريخه من ساعة ما أنشئت هذه الدول ابتداء من من السعودية أقدم دولة فيهم 32 والباقي كله ستينات وسبعينات. ሌላው ቀርቶ እነዚህ ሀገራት በጣም ረጅም እድሜ ያለው ሳውዲ ናት በ30ዎቹ በ1930ዎቹ ሌሎቹ በ60ዎቹ የተመሰረቱ የሆኑ ሀገሮች ሆነው እንዲህ አይነት ችግር ከተመሰረቱ ጊዜ ጀምሮ ደርሶባቸው ያውቃል። لم يتعرض الخليج لأزمة زي اللي تعرض لها ال40 يوم دول. አሁን ላይ 40 ቀን የደረሰባቸውን አይነት ችግር ደርሶባቸው ያውቃል። وما انضربش الخليج الضرب حتى في حرب الخليج الأولى، ده صدام دخل الكويت بس والموضوع خلص. ሌላው ቀርቶ በሳዳም ጊዜ የነበረው ግጭት ኩዌት ብቻ ገባ ወዲያው ወጣ በቃ እንጂ ሌሎቹ ጋር አልደረሰም ነበር። ሪያድ አይ ቲንክ አንድ ሚሳይል فالقصة انت ما عملتش اللي كانوا منتظرينه. اما احنا كنا بديك الفلوس دي كلها ليه؟ ስለዚህ ጥያቄያቸው አሁን ይነሳል ማለት ነው። ያ ሁሉ ምን ሰጥህ ብር ታዲያ ለምን ይመስልሃል? እንድደርስልን فأي كلام بقى يطلع وبيانات ونحن ندين زي بالظبط البيانات اللي هي بتدين استهداف غزة بتاع النهارده غزة اتضربت عادي جدا ما عندناش مشكلة. فطلع النهارده السيسي برضه يحاول تلطيف الأجواء وسيظل ሌላው ይሄ ሁሌ እየወጣኛ እንቃወማለን ምናምን እንትን ላይ ገልፍ ካንትሪ የደረሰባቸውን ጉዳይ በጣም እናዝናለን ምናምን ይሄ ሁሉም ሰው የሚለው ነው። ማንም የተለየ አንተ ለብቻህ ያልከው ነገር አይደለም። ظل يحاول تلطيف الأجواء لكن يبدو أن الأجواء غير قابلة للتلطيف هذه المرة. خلينا نسمعه. አሁን ግን ያ አይነት ወሬ ብዙም ቦታ ያገኘ ምስኪን نسمع ለማንኛውም ይላል። كانت مصر بكل وضوح وحزم ግብጽ ሁሌም በትልቅ አቋምና ውሳኔ التي تعرضت لها بعض الدول العربية الشقيقة مؤخرا በመጨረሻዎቹ የአንዳንድ አረብ ሀገራት ለደረሰባቸው ችግር وأكدت رفضها القاطع ሙሉ በሙሉ በእርግጠኝነት ልክ እንዳልሆነ መናገር እንችላለን። لأي مساس بسيادة تلك الدول የነዚህን ሀገራት ሉዓላዊነት መንካት ከባድ ችግር ነው። أو انتهاك سلامة أراضيها معلنة دعمها الكامل لها ለነዚህ ሀገራት የግብጽ ሙሉ የሆነ እገዛ እንዳለም ከዚህ ከአለውበት ሆኜ ላውጅ እወዳለሁ ይላል። وتتخذ مصر مواقف سياسية مشهودة ይሄ በጣም የተወደደ የሆነ የፖለቲካ አቋም ነው ያላት የተመሰከረለት የሆነ دعم الحق العربي أمام المنظمات الدولية دون مواربة أو مهادنة ምንም አይነት ወዲህ ወዲያ የሌለበት ማለት ነው። ሙሃደና ማለት እንደው ቀልድ የሌለበት በሆነ መልኩ ምንም ለበጣዊ ባልሆነ መልኩ የአረቡን አቋም ደግፋ ነው የተባበሩት መንግስታት ላይ መቆም የምትፈልገው። وأكد هنا أن التضامن هو السبيل الأوحد لتجاوز دول المنطقة المحن. ስለዚህ አካባቢው ችግርን ለማለፍ ብቸኛው አማራጭ አንድ ላይ ሆኖ መስራት ነው። وأن مصر ستظل السند والركيزة لأمتها تدافع عن قضاياها. ስለዚህ ግብጽ ለአረቡና ለአረቡ ፍላጎት ስትሰራ እንደዚሁም ችግሮቻቸውን ደግሞ ስትጋፈጥ ትኖራለች። وتعمل بإخلاص من أجل تحقيق مصالحها العليا. ናም ትልቁን ጥቅማቸው እስኪረጋገጥ ድረስ በንጽህና ግብጽ ከነሱ ጋር ትሰራለች። የኛ ንጽህ الكلام ده يا معلم لا قيمة له ولا وزن له على أرض الواقع. ይህ ንግግርህ ይለውና የመሬት ላይ ወርዶ የተፈጠረ አዲስ ነገር ስለሌለ ወሬ ብቻ ስለሆነ ዋጋም ማጣ ቂማ የለውም ይለዋል። هتقول لي طب وانت كنت عايز ايه يا عم عماد؟ عايزنا ندخل حرب؟ انتوا خونه عايزين ندخل حرب. ومين قال انك كنت عايز تدخل حرب؟ ومين قال ان الخليج كان عايز ان مصر تدخل حرب؟ አንዳንዶች ጦርነት ውስጥ እንድገቡ ነው የምትፈልጉት ታዲያ ምናምን ብለው ያወራሉ አለ። መጀመሪያም ገልፍ ካንትሪ ግልጽ ናቸው። ጦርነት ውስጥ እንድትገባ በፍጹም አልፈለጉም። ምንም ጦርነት ውስጥ ግባልንም አላሉም።
الخليج كان يريد موقفا قويا ግን ጠንካራ አቋም ብቻ እንዲኖርህ ይፈልጉ ነበር من اول يوم 28 فبراير اول ما ضربت صواريخ على الاراضي الخليجيه የመጀመሪያው የሚፈልጉት የነበረው በ28 ፌብራሪ ላይ የመጀመሪያው ሚሳኤል መሬታቸው ላይ ሲወድቅ ያኔ ተነስተ ብትናገር ያዋጣ ነበር مصر تتخذ موقف بس አቋም ብቻ እንዲህ ነው አቋማችን የሚል መግለጫ ብቻ ነበር የተፈለገው حتى المواقف دي ربما تكون اتعملت مؤخرا انا سمعت انه بدأ يبعت حاجات بس خلاص عارف انت لما ما تجينيش في اول المصيبه وانا محتاج لك مش محتاج ግን ችግሩ በመጨረሻ አካባቢ ነው የመጣው እኔ ደግሞ እንደ ሰው የመጀመሪያው ችግር ሲደርስብኝ ነው ሰው መጥቶ አይዞህ ያለኝ የመጀመሪያ ይደረሰልኝ እንጂ ሰው ከሄደ በኋላማ ምን ዋጋ بعد ما المصيبه خلاص خلصت ጉዳዩ ካለቀ በኋላ መተ بترجم من وقال كان ممكن مصر تتخذ مواقف حاسمة القصص دي يا جماعة أنا مسافة السكة أنا هأرسل كتائب دفاع جوي إلى نا تجا عند أطرنا ميليد نامن نام بله يا الله أورته منين باتهدرجن كون بيانس بمجلس عنكم فتنا تلا أنا مش هحارب أنا بس هأرسل بعض كتائب الدفاع الجوي ومنها إن مصر كمان عند بتابجن ميجرمين لو يتبوالا لاي بدم انتن لوالن እነዚህ ሰዎች ከኢማራት ጋር ግብጽ ግንኙነት እንዲኖራት አይፈልጉም ግን ጥቅማቸው ደግሞ እንዲቀር አይፈልጉም እኔ ምን አይነት ሰዎች እንደሆነ አይገባኝም አብዱል ፈታህ አሲሲ ከኢማራት ጋር መሆኑ ኢማራት ከእስራኤል ጋር ያለች ሀገር ናት ከኢትዮጵያ በጣም የተዋደደች ሀገር ናት ምናምን ብለው ሌላ ጊዜ ያወሩበታል ግን አሁን ጥቅማቸው ሲነካና ኢማራት የተለያዩ ካምፓኒዎችን ስትስብ እዛ ደግሞ ያሉትን ሰራተኞች የግብጽ ሰራተኞች ሶስተኛ ደረጃ ላይ ስታስቀምጣቸው ምናም ችግሮች ሲፈጠሩ ያኔ እንትን ማለት ጀመሩ ሐሳብ መስጠት ጀመሩ እንዴት ለዚህ ዳረከን አንተ ነህ ብለው አሁን እንደገና እሱን ይከሱታል الجيش يدخل معركة حقيقية المناورات يا جماعة الماتشات الودية غير الماتشات الودية غير الماتشات الرسمية انت لو بعت شويه كتائب دفاع جوي كانت هتتعلم كيف تتعامل مع خطر جديد في الحروب الجديده الصواريخ والمسيرات ويا سيدي بقى عملت اللي عليا والله انا مش مغسل وضامن الجنه ما هي الامريكان ما يعرفوش يحموك وانا اللي هقدر احميكم بس انا خدت الموقف ስለዚህ አሜሪካኖቹ አላገዟችሁ በደንብ ይቅር እኛ አለንላችሁ አይዟችሁ ምን እንርዳ ብለህ ብቻ እንኳን ብትናገር በቂ ነበር حركت بقى حاملة الطائرات المسترال عشان تبقى مش عارف ايه عملت منظر اللقطة بتاعت انا اهو نفذت كلمتي مسافة السكة ده ابي احمد زار الامارات مش عارف رابع يوم نا عند በጣም በሚገርም ሁኔታ የሆነች ነገር አሳይተው ለመከላከል ዝግጁ ነኝ ወታደሬ ምናም ብለ የሆነች ነገር ብለ ማምጣታት እየቻልክ ይህን ባለማድረግህ ዶክተር አብይ ይበልጣል دكتور ابي يوم الحرب ولا 5 يوم الحرب انت رحت بعد قد ايه في السكه ده ابي احمد زار الامارات مش عارف رابع يوم الحرب ولا 5 يوم الحرب دكتور ابي መቼ ነበር ሄደው በአራተኛው ቀን ነው በአምስተኛው ቀን ጦርነቱ ባለበት ሰዓት በጀመረ በአራተኛው ቀን ነው ምናምን ሄደው انت رحت بعد قد ايه አንተ ግን በስንተኛው ጊዜ ነው ሄድከው فالكلام اللي مطلع اذنابه حتى السيد عماد اديب لما يتكلم يقول لك انه ده انتوا عايزين مصر تحارب ده مصر عندها مشكله كهرباء يعني انت مش عارف الله اما مصر كبيره ازاي يعني مصر ስለዚህ ሁሌ የተነሳችሁ ግብጽ ትልቅ ናት ግብጽ እንዲ ታረጋለች ግብጽ እንዲ ናት ታዳ ግብጽ በምንድነው ትልቅ የሆነችው ንገሩን እስኪ የራሱን ግብጽ ተነስተባታል بتعالج مشكله الكهرباء مش هتعرف تدعم اخوانها اما لو እንዴት አድርገህ ኤሌክትሪክህን እንደምታደርግ እንደ ኃይል ማግኘት አልቻልክም ታቃምና የሚሰጡት ያው ኳታሮች ናቸው ኢማራቶች ናቸው የመሳሰሉት በነገራችን ላይ በእርግጠኝነት ኢትዮጵያ ከኢማራት ጋር ከሳውዲ ጋር ከኳታር ጋር ያላቸው ጥሩ ግንኙነት ይመስለኛል እኛ ቢያንስ እንደነ ግብጽ በፈረቃ እንትን ተጠቀሙ ሌላው ቀርቶ ናፍጣና ጋዝ ምናምን ሌሎች ሀገር ላይ የደረሰው ያክል ቢደርስኛ ላይ በጣም ትልቅ አደጋ ነበር
ግን አልহামዱሊላህ ማለት በጣም ሊደርስ ከነበረው ሁኔታ ስናየው አሁንም ድረስ ያስፈራል ግን ቢያንስ እቺ አንዳንድ ግንኙነቶች በጣም ጥሩ ውጤት ያላቸው ይመስለኛል وهي دخلت حرب تقزيم مصر ስለዚህ ይሄ ጦርነት ሌሎች ሀገራትን ከገልፍ ካንትሪ ጋር ባላቸው ግንኙነት ከፍ ሲያረጋቸው ግብጽን ግን እንዲህ ያሳነሳት